እንግዲህ እንዳልኩት እኛ ግዴታ አለብን፣ ይሄን የመናገር ግዴታ አለብን። ቅድም በመጽሐፍ ቅዱስ ስናይ ነበር ራእይ ላይ ጌታ ኢየሱስ ለቤተክርስቲያን መልእክት በላከበት ላይ አፕሪሼት ያደረግና ምነቅፈው ነገር ግን አለኝ አለ። ለምን ዝም ስለምትል መሀል ላይ ዝም የማያስብል ነገር አለ፣ አንተ ግን ዝም ትላለህ። አንተ እኮ ጥሩ አድርገሃል፣ ትዕግስት፣ ትጋት፣ ይሄ ሁሉ ነገር አለ፣ አንተ ምንም የጎደለ የለም፣ አንተን በተመለከተ ጥያቄ የለኝም ይላል ኢየሱስ ሲል፣ ዝም ስለምትል ግን ሞቅስ ነገር አለ። ዝም እንዴት ትላለህ? መካከል ለጣዖት የተሰዋውን እንዲሰስኑ ኤልዛቤት ዝም ምትላት አለ እና ምነቅፍብህ ነገር አለኝ። ዝም ብንል ወየውልን ለኛ። ዝም ማለት ለዛ ነው ማንችለው፣ ዝም ማለት አንችልም። ያ ነገር ዋጋ ያስከፍላል። አዎ ብቻን ለምን አልቀርም? እኔ ከአባቴ ከኢየሱስ እበልጣለሁ እንዴ? ከአባቴ ከጳውሎስ እበልጣለሁ እንዴ? ትቀልዳላችሁ እንዴ? ጳውሎስ እኮ ብቻዬን ትተውኝ ሄደዋል፣ ሁሉም ብቻዬን ቀርቻለሁ አለ ጳውሎስ የሆነ ጊዜ ላይ። ኢየሱስን አታስታውሱም? መጨረሻ ላይ ሁሉም አብረውት ነበሩ እስከ መጨረሻው። እንደውም የሆነ ነገር በቃ ኃይል ምናምኑም ተማምነው ነው የሆነ ነገር ያደርጋል ብለው ጴጥሮስ ለዛ ነው ጆሮ የቆረጠው። ሰይፍ የሚያነሱ በሰይፍ ይወድቃሉት ብሎ ፈውሱ። እንዴ ጌታ ኢየሱስ ሊሰጥ ነው እንዴ ራሱ? በቃ እንደዛ ነው እንዴ? ሁሉም ሸሹ ይላል፣ ጥለውት ሸሹ ይላል። ብቻውን ቀረ። ብቻህን የምትቀርበት ነገር አለ። ግን ስቲል የእግዚአብሔር ሀሳብ ነው ወይ የእግዚአብሔር እውነት ነው? እሱም ብቻ ነው ቼክ ማድረግ እንጂ ሌላ። እኔ ለእናንተ ነው ማዝ ነው ለእናንተ ማዝ ነው ምንድነው? ነገ ከነገ ወዲያ ጸጸት ስለምታጭዱ ማለት ነው። ዛሬ በምትዘሩት ነገር ጸጸት ታጭደ በእርግጠኝነት ትጸጸታላችሁ። እድሜ ስጠን እንጂ አቶሉ እኛ እንቀጥላለን። በደንብ ነው የምቀጥለው እኔ ሐሰተኞችን መቃወም ማለት ነው። አንድ ነገር ግን እንዳትረሱ፣ ነገ ከነገ ወዲያ የእናንተ ልጆች እናንተ መቃብር ላይ የገዛ ልጆቻችሁ እናንተ መቃብር ላይ ምራቃቸውን እየተፉ እየሄዱ እኛ መቃብር ላይ አበባ ያስቀምጣሉ። እርግጠኛ ሆኜ እነግራቸዋለሁ። ምናልባት ይህ ቪዲዮ ተቀርጾ የሚቀመጥ ከሆነ እናያለን ወደፊት ለሚመጣው ነገር። የገዛ ልጆቻችሁና የልጅ ልጆቻችሁ መቃብራችሁ ላይ ምራቃቸውን ይተፋሉ እናንተን ስለማያገኙ ማለት ነው። እኛ ጋር ግን ሄደው አበባ ያስቀምጡ ነበር። ትክክል ነበሩ እነሱ ብለው። እናንተ በአንድም በሌላ ምክንያት አሁን የአመፅን እጅ እያበረታችሁ ነው። ኦኬ ጎሄድ። ግን እግዚአብሔርን ታሸንፋላችሁ? ትክክል አይደለም፣ ሊሆን የሚችል አይደለም። እግዚአብሔር በዘመናት ውስጥ ተሸንፎ አያውቅም። የእግዚአብሔር እውነት ተሸንፎ አያውቅም። ኦፍኮርስ እንቅፋቶች መንገድ ላይ ልታደርጉ ትችላላችሁ። ቤተክርስቲያንን የተወሰነ ችግር ውስጥ ልትከቱ ትችላላችሁ። ግን የኋላ ድሉ የጌታችን ነው። ልክ እንደ መዝሙሩ ማለት ነው። ድሉ የጌታ ነው። ጌታ ያሸንፋል። ስለዚህ እኛ አሁን የያዝነው ትግል ሃይማኖትን ከመበረዝ የመከላከል ትግል ነው የምናደርገው ማለት ነው። ዛሬ ከኦርቶዶክሶች ጋር ስንከራከር ታያላችሁ። ከሌሎቹም ቤተ እምነቶች ጋር ኦርቶዶክስን የምንከራከረው እኮ አሁን አልሰማችኋቸውም? ከኛ ጋር ዲቤት ሲያደርጉ ኦርቶዶክሳውያን አንዳንድ ትምህርቶችን ስናመጣ ይሄ ትክክል አይደለም እያሉ ነው አይደለ? ብዙዎቹ መምህራን ግቡና እኔ ቪዲዮ ውስጥ እዩ፣ ፖስት ማድረጋቸውን ቪዲዮ ስንወያይ ብዙ ጊዜ ይሄ ትክክል አይደለም፣ ይሄንን አንቀበልም፣ ይሄ መጽሐፍ ይሄ ትክክል አይደለም፣ ይሄ ተሳስተዋል፣ መታረም አለ፣ እንደዚህ ነው የሚሉት። ለምን እንደዚህ መሆን? የዛኔ የሚናገር ስላልነበር የሚጮህ ስላልነበረ ሃይማኖት ሆኖ መጣ። መጽሐፍ የቤተክርስቲያን የሃይማኖት መጽሐፍ ሆኖ መጣ። ለምን? የዛኔ ያንን የሚከላከል ሰው ስላልነበር ማለት ነው። ትክክል አይደለም ብሎ ደፍሮ የሚናገር ሰው ስለሌለ ተጉዞ በዘመናት መካከል እዚህ ጋር ደረሰ መጥቷል። ሰው አሁንም እነዚህ ልምምዶች ዝም ካልን ነገ ከነገ ወዲያ ምንድን ነው የሚሆነው? ፓርት ኦፍ አምልኳችን ይሆናል ማለት ነው። የወንጌል አማኝ አንዱ የምታስታውሱ ከሆነ ይሄን ነገር ኖቲስ አድርጋችኋል። ዘይት መሸጥ ትክክል እኮ አይደለም፣ ትክክል አይደለም፣ ዘይት መሸጥ ትክክል አይደለም ይሉ ነበር የሐሰተኛ ነቢያት ደጋፊዎች። ዘይት መሸጥ ትክክል አይደለም ይሉ ነበር እስከ ቅርብ ጊዜ ድረስ። ሰሞኑ ግን ኖቲስ አድርጋችኋል። ምን ችግር አለው ዘይት መሸጥ እየተባለ ነው። ምን ችግር ዘይት መሸጥ? ምን ችግር አለው ዘይት ቢሸጥ? እንትን ሲሸጥ አይደል እንዴ? እንትና ሲሸጡ አይደል ምናምን ተጀምሯል። አያችሁ፣ አሁን ኖርም ማድረግ ኖርም ሊያደርጉት ነው። አሁን ኖርማል ሊሆን ነው ዘይት መሸጥ እና ተመሳሳይ ተጓዳኝ ሸቀጦች ኖርማል ሊያደርጉት ነው። አያችሁ፣ ሃይማኖታችን ሊያደርጉት ነው። አያችሁ፣
ፓርት ኦፍ የአምልኮ እንትናችን ሊደረግ ነው። ይህን መከላከል ኃላፊነት አለበት ሁሉም ሰው። ኖ አይሆንም፣ በፍጹም ዋጋ ያስከፍላል። ክፈል ስፋይን እኔ ክርስቲያን ምንድነው ዋጋ አይከፍልም? እንዲ አሁን እኔ በሰላም ተኝቶ የሚያድር ክርስቲያን ካለ እኔ ይገርመኛል። ሰላሙ ተነጥቆ ሳይሆን ግን ብዙዎች እንግዲህ በጨለማ ስርዓት እንዳሉ መጽሐፍ ቅዱስ የሚነግረው እና ጊዜ እንደሌለን ነው የሚነግረው መጽሐፍ። አሁን ክርስቲያን በጣም ንቁ መሆን አለበት። ከእንቅልፍ የምትነሱበት ሰዓት እንደደረሰ አሁን እወቁ እንደሚል መጽሐፍ ከእንቅልፍ የምንነሳበት ሰዓት አሁን ዝም ብለን ተኝተ የምናድርበት ሰዓት አይደለም። ምክንያቱም ያኛው ዓለም እንደምታውቁት በጣም በፍጥነት ስራዎችን እየሰራ ነው። ብዙዎችን ዲሲቭ እያደረገ ወደ ዘላለም ጥፋት እየወሰደ ነው። ስለዚህ ክርስቲያን ሊፈራ እንደዛ አይሆንም። እንደዛ ጓደኛ፣ ጎረቤት፣ ዘመን እንደዛ አስቀይማለሁ ብላችሁ እንደዛ ከእውነት ጋር እንዳትተላለፉ። ሁልጊዜ ከእውነት ጋር ነው። የኋላ ኋላ እናንተን ራሱ ነው እናንተ ላይ ይመጣሉ። እውነት ጋር ስቲክ የምታደርጉ ሰዎች ለጊዜው ዋጋ ትከፍቱ ይችላላችሁ። የሆነ ጊዜ ደግሞ መተው እነሱ ሰዎች ትክክል ነበሩ ይላሉ። ራሳቸው ሰዎች ማለት ነው። አሁን ሳይድ ያደረጋችሁላቸው ሰዎች ራሱ የሆነ ጊዜ እናንተኑ ሊያጠቋችሁ ይችሉ ነበር ይችላሉ። ትመስሉ አንድ ይሄን ብዬ ልጨርስ። ታስታውሳላችሁ አንድ ጊዜ ሙሴ ልክ ሲወጣ የራሱ ወገን ከሌላ ወገን ጋር ሲደባደበው አየ። አለ እንዴት ወገኔን ይደበድበዋል አለና ያኛውን ማለት ነው ለወገኑ አግዞ ያኛውን ገደለው ሙሴ። ከዛ ሸሽ። ከዛ ከሆነ ጊዜ በኋላ ሙሴ ሁለት እርስ በርሳቸው የራሱ ወገኖች እርስ በርስ ሲጣሉ አገኘ። ከዛ እንዴት ትጣላላችሁ ብሎ ለመዳኘት ሲል ምን እንዳሉ ታውቃላችሁ? ሙሴን ያንን እንደገደልከው እኛንም ልትገል ነው እንዴ አሉት። ዛሬ በሐሰት የቆመችላቸው ሰዎች አንድ ቀን ይመጡባቸዋል። እናንተ ላይ ይመጣሉ። አንድ ቀን ይመጣሉ። ዛሬ የዋሻችሁላቸው፣ ዛሬ ሳይድ የያዛችሁላቸው አንድ ቀን እነሱ ይመጣሉ እናንተ ህይወት ላይ ማለት ነው። እሺ የሆነ ነገር የሚል ሰው ካለ በሉ። እኔ ለዶክተር ሻውል ሁለት ነገሮች ላይ ሪፍሌክት እንዲያደርግ ፈልጌ ነበረ። ምክንያቱም ሀሳቦቹ በተለይ የዘይትና የመታጀብ ሀሳብ እየሰፋ አንዳንዶቹ ምን ችግር አለው እያሉ ሊበራል የሚመስሉ ሰዎችም አንዳንዴ ምን ችግር አለው ወደሚል ሳይድ እያደሉ ስለሆነ ዶክተር ሻውል ታንኪው ስላየው ደስ ብሎኛል። ረጅም ጊዜ ጠፍተ ነበረ። የዘይቱን ጉዳይ ስናነሳ ኮምፔር የሚያደርጉ ሰዎች አሉ። የኢዩ ጩፋ ፎቶ ወይም የሌሎች ፎቶ ያለችባት ብልቃጥ ዘይት ቨርሰስ ሌላ ቸርቾች መጽሐፍ፣ ህንፃ ክራይ፣ አንዳንድ ነገሮች መሸጥ ጋር እየተነጻጸረ እዛም ቤት ይሄ ይሸጥ የለም ወይ ምን ችግር አለው የሚለው ነገር ላይ እንደው ሪፍሌክት ብታደርግ አንዳንድ ሰዎች እውነት ሊመስላቸው ይችላል። ሁለተኛ መታጀብ ምን ችግር አለው? የእግዚአብሔር ሰው ከሆነ በማርሽ ባንድ በምናምን ታጅቦ መሄድ እየተጨበጨበለት ሆ እየተባለለት እግዚአብሔር ሰው እስከሆነ ድረስ ምን ችግር አለው ቢታጀብ? እሱ አጅቡኝ አላለም የሚል ነገር አለ። ያው ሰውን ሁሉ ልብ ወደ ግለሰብ ላይ ወደ ሰው ላይ እንትን ሴንተር የሚያደርግ ነገር አለው። እንደው ከመንፈሳዊ እይታ አንጻር እንደው ሁለቱ ነገር ላይ የሆነች ነገር ብትለን ደስ ይለኛል። ተባረክ ዶክተር፣ በጣም አክባሪ ነው። ዶክተርዬ ሀሳቡ ላይ ከመስጠት በፊት አንዷን ብቻ እኔ ልመልስ፣ አንተ ለእኔ ባጠይቀኝ። ለምሳሌ እሱ አልጠየቀ ቢያጅቡት ምን አለ ምናምን የተባለው ውሸት ነው። ተከፍሎ ነው የሚታጀቡት። አበል ከፍለው ነው። አበል ይከፈላል። ማርሽ ባንድ ምናምን የሚባል አታውቁም? እሱ አበል ተከፍሎት ነው የሚመጣው የትኛውም ዝግጅት ላይ ሲመጣ እና ተከፍሎ ነው የሚመጣው፣ ሳይከፈል አይመጣም። እና እነሱ ናቸው የሚባለው ውሸት ነው። በቅንጅት በፕሮግራም ተደርጎ ነው አጅቡኝ ተብሎ ምን ጎደለ እዚህ ጋር እንዳይጎድል ተብሎ ነው የሚታጀቡት። አረ ፓስተር ተስፋዬ ጋቢሶ ባለበት ምድር ፓስተር ተስፋዬ ጋቢሶ ወክ እያደረገ ሻይ ጠጥቶ ወክ እያደረገ በሚገባበት ምድር ላይ ከፓስተር ተስፋዬ ጋቢሶ የተሻለ ሰንባሪ መጥቶ አገር የሚበጠበጠው? አረ እንዴ ምንድን ነው ይሄ? እኛ ንፍጣችን አፍንጫችን ላይ የደረቀ ሞኞች እኮ አይደለንም እንዴ።
ከፍላችሁ ነው የምትታጀቡት። ከፍላችሁ አጀስት አድርጋችሁ የሚያስተካክል ሰው መጀመሪያ ተልኮ ነው ፕሮግራም አድርጎ በእንዲህ ነው መታጀብ ያለበት በእንደዚህ ሰው ኃይል እንደዚህ ተብሎ ማለት ነው። ብር ተከፍሎ ማለት ነው። ሚሊየንስ ወጥቶበት ነው የሚታጀቡት። እንዴ ምንድን ነው? እኛ ጴንጤዎች እንጂ ሞኞች እኮ አይደለንም። እናውቃለን አሰራሩን። they pay a lot of money ለመታጀብ ማአት ብር ነው የሚከፍሉት። ማአት ብር ተከፍሎ ነው። እሱን እንኳን የሚያስተባብሩ ሰዎች ቀድሞ ይላካሉ ወደ አንድ ከተማ ከመግባታቸው በፊት ባለው ሁሉም እና እኛ ላልን እነሱን ያጀቡን ቀልድ ነው፣ ቀልድ ነው። እኛ እናውቃለን። ይሄ የተገለጠ ነው። አይደለም ከተባለ እኔ ጠይቀኝ። እኔ ማርሽ ባንድ አበል አይከፈለውም ሚል ከሆነ እኔ አሁን ለተናገርኩት ንግግር ኃላፊነት ወስዳለሁ። ማርሽ ባንድ ሲመጣ አበል ተከፍሎት ነው የሚመጣው፣ ዝም ብሎ አይመጣም። እና ውሸት ከሆነ ለተናገርኩት ንግግር ኃላፊነት ወስዳለሁ። የታወቀ ነው። እኔ አገር ቤት በነበርኩም ጊዜ ለተለያዩ ዝግጅቶች ሲሄድ አበል እንደሚከፈል አውቃለሁ። በአንድ በሆነ ጉዳይ አጋጣሚ እኔ በቅርበት የነበርኩበት ቦታ ላይ እንደዛ ሲያደርጉ ስላየው ማለት ነው። እኛ ሪኩዌስት አላረግንም ምናምን የሚባለው ውሸት ነው፣ ቀልድ ነው፣ ትክክል አይደለም እሱ። እሺ ዶክተር እየቀጥል። እሺ ፊ ተባረክ ወንድሜ ዮሐንስ፣ ጌታ ኢየሱስ ይባርክ። እኔ አሁን ፐርሰናል አርጊመንቴ ምንድን ነው? ምን እየተፈጠረ ያለው ትራዲሽን ምንድን ነው? ለምሳሌ አሁን እዩ ጩፋ ወይ ደግሞ ጆ ጭሮ ወይ ደግሞ የሚታጀቡትን በሙሉ ኤኒ ሰው የሚታጀቡ ካለ እዛ ጋ ጥሩልኝ። ማንም ሰው ምንድን ነው? ለምሳሌ ሴኪሪቲ የሚያስፈልግህ ለምንድን ነው? የሆነ እኮ አደጋ ሲኖርብህ ነው አይደል? ሰንበዴ አታክ ሊያደርግህ የሚፈልግ ከሆነ ማለት ለምሳሌ እዩ ጩፋን የሚፈልግ ሰው ፓስተር ጻድቁን እንዴት ነው የሚተወው? እንግዲህ አሁን የወንጌላውያን ምልክት የሆነው ፓስተር ጻድቁ ብቻውን ነው የሚሄደው፣ ብቻውን ነው የሚገባው። በቃ ታገኙታላችሁ፣ አብራችሁ ምሳ ትበላላችሁ፣ ይጫወታል። እናንተ የምትበሉትን ነው ተሰልፎ የሚበላው። እኔ ከፓስተር ጻድቁ ጋር አንድ ላይ አንድ ፕሮግራም ነበረና ተካፍለናል። እና እሱ ኪኖት ስፒከር ነበረ። ስለዚህ እዛ ፕሮግራም ላይ እኔም ተጋብዤ ሄጄ ነበር። እንዴን ምሳ ልንበላ ሰዓቱ ሲደርስ ፓስተርዬ በቃ ከኛ ጋር ተሰለፈ ማለት ነው። እዛ ጋር እየተጨለፈ ምናምን ይሰጡናል። ቁጭ ብለን አብረን በላን፣ ጠጣን፣ ተስል እና የሆነ ሰው የዛን ጊዜ መኪናም አልነበረውም፣ ሰንበዲ ነው ይዞ ፒክ አድርጎት የሚሄደው ለማለት the whole point is ለምሳሌ አሁን የሴኩሪቲ ችግር አለ እንበል እና ሰንበዲ ያጠበቀው እንቀበለው፣ እስቲ እሱን እንቀበለው። ለምንድን ነው ፐብሊሳይዝ ሊደረግ የሚፈለገው? ለምንድን ነው ላይክ ሌሎች ሰዎች ለምሳሌ ያንን አንዳንድ ጊዜ አሁን እነ ትራምፕ እነ ኦባማ አንድ ጊዜ የጠብቁ እና አንዳንድ ጊዜ ፕሬዝደንቶች ወይ ደግሞ ከፍተኛ የመንግስት ባለስልጣኖች አሜሪካም ኢትዮጵያም ይታጀባሉ። ግን ያንን አጀብ ቴሌቫይዝ ተደርጎ በቃ ግራንድ ስታንዲንግ በትልቅ እንትን ተደርጎ ተቀርጾ አይተላለፍም። ለምንድን ነው ያንን ነገር የሚያስተላልፉት? ቬሪ ኢምፖርታንት ሰዎች ነን ለማለት ነው። ችግር ስላለብን የሴኩሪቲ ችግር ስላለብን አጀብ ተደረገልን አይደለም። በነገራችን ላይ የሴኩሪቲ ችግር ኖሮባቸው የሚያጅቧቸው ሰዎች ከዛ ነገር ሊያስጥሏቸው አይችሉም። አሁን እነዚህ ፈርጥመው ምናምን ከጎናቸው የምታያቸው ሰዎች አንድ ሰው ክላሽ ይዞ ቢመጣ ሊያስጥሉት እንደማይችሉ የታወቀ ነገር ነው። ግራንድ ስታንዲንግ ነው። በወንጌላውያን ዘንድ ያልተለመደ እነ ዶክተር ገብረ ወልዱ ያላደረጉት ኢትዮጵያ ውስጥ ማይቲ የሆነ እግዚአብሔር ስራ የተሰራባቸው ሰዎች ያላደረጉት ነው። አሁንም እኮ ኢትዮጵያ ውስጥ እኮ እግዚአብሔር በኃይል እየሰራባቸው ያሉ ሰዎች እኮ አሉ። በቃ ድራይቭ እያደረገ ነው የሚሄደው። ማንም ሰው ዞር ብሎ አያየው።
እና ስደቱ ቢመጣስ አሁን የስደቱ ዘመንስ ቢነሳ የምንታሰርበት ዘመንስ ቢመጣ የምንገደልበት ዘመንስ ቢመጣ እሞታለሁ ከዚህ በኋላ ሞት ነው የሚጠብቀኝ ያለበት የሐዋርያው ጳውሎስ አይነት ዘመንስ ቢመጣ ምንድነው የምንሆነው ነው ጥያቄው። የዛን ጊዜ አሁንም አጃቢ ያስፈልገናል ማለት ነው። እና እኔ አጀቡ ግራንድ ስታንዲንግ ነው ወንድሜ ዮሐንስ፣ ከወንጌላውያን አገልጋዮች የማይጠበቅ ጌታችንና መድኃኒታችን ኢየሱስ ክርስቶስ እኮ ሄጀስ ወስ ሲምፕል እኮ በቃ ቤት እንኳን እኮ አልነበረውም አይደል? ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች ጎጆ አላቸው። የሰው ልጅ ግን ራሱን እንኳን የሚያስጠጋበት የለውም ነው ያለው። so the question is ይሄ ግራንድ ስታንዲንግ ለምን አስፈለገ? እንደው በቃ የሴኩሪቲ ችግር ኖር እንኳን እንተን ቢደረግ መተላለፍ አለበት ወይ? አጀቡ ዌልከሙ እንዴ! አገልጋዮች እኮ እኛ መግባታቸውን እኮ የምናውቀው እኮ መድረክ ላይ ሲወጡ ነበር እኮ ኮንፈረንስ ተደርጎ አገልጋይ አለ ከሌ የሚባል አገልጋይ ይመጣል ተብሎ ማንም ሳያዩ በጓዳ በኩል እኮ ነው የሚገባው። እና እኔ እንደው ሪሊ የነዚህ ሰዎች አጨብጫቢዎች መተው እንደው ኤክስፕሌን ቢያደርጉልን እኔ በጣም ደስ ይለኛል። ሁለተኛ ጥያቄ ያነሳው ነገር መጽሐፍ ይሸጣል እና ዘይት ለምንድን ነው ቢሸጥ ምን ችግር አለው? መጽሐፍ እኮ የሚነበብ ነገር እኮ ነው። መጽሐፍ እኮ ዋጋ የሚወጣበት ነገር ነው። በነገራችን ላይ ከመጽሐፍ ኦልሞስት 10% እና 5% ትርፍ ያገኙ እየለመኑ ነው መጽሐፍ እያሳተሙ ያሉት። በየትኛውም ዓለም ልብስ እንደሚሸጡሉ ለብሰህ ዩቲሊቲ ስለሆነ ልብስ እንደሚሸጡሉ መጽሐፍ ይሸጣል። መጽሐፍ ካልሸጥክ ማሳተም አትችልም። ኦልሞስት ለአሳታሚዎች ነው የሚከፈለው መጽሐፍ። ዘይቱ ለምንድን ነው የሚከፈልበት? መንፈስ ቅዱስን ነው አንድ ላይ የምትሸጠው። እና ይሄ ምን አፕልና ኦሬንጅን ኮምፔር እንደማድረግ ነው። አፕልና ኦሬንጅን ሲጀመር እንደዚህ አይነት በውሃ እኛ ትተን የመጣ ነው እሱን አይደል እንዴ? ጠበል ትተን ለምን መጣን ታዲያ? የሚሸጥ ውሃ በነፃ ሄደን ከቤተ ክርስቲያን መውሰድ ስንችል። ስለዚህ የማይወዳደር ነገር ነው እና ይሄ ሊበሏት ያሰባትን አይነት ነው የሚሆነው እና ጥንቃቄ ያስፈልገዋል። ዛሬ ዘይት መሸርሸር ተጀመረ፣ ውሃ መሸርሸር ተጀመረ። ነገ ምን ላይ እንደሚያቆም አይታወቅም። ስለዚህ እኛ ይህንን ነገር ያው ቤተክርስቲያን ራሷ ስርዓት ባለው መንገድ ትመልስ ብለን እንደ ይሹ ማናነሳውም ስርዓት ባለው መንገድ መመለስ ስላለበት። ግን አብዛኛው ሰው ነጋዴ ሆኗል። አብዛኛው ሰው አጨብጫቢ ሆኗል። እና ለዚህ ዲስከሽን መብቃታችን ራሱ እኔ በጣም ያሳዝነኛል። እዚህ ድረስ ወርደን እዚህ ጋር መድረሳችን እኔ በጣም ነው የሚያሳፍረኝ። ያንን ነው ልልህ የምችለው ወንድሜ። ዶክተር ተባረክ። ዶክተር አጠቃለው የምታጠቃለው ነገር ካለ በአንተ እንጨርስ። መልእክት አስተላልፍ። እሺ እፍዬ እንደው ብትችል ይሄንን ነገር እንደው ጊዜ እንስጣቸውና አንድ ሰው እኔ ላውራው የምችለው ሰው ካለ ኤኒ ሰው ማለት ይሄ ነው ኢንጀስቲስ የተፈጠረው ኢንጀስቲስ ይሄ ነው ብሎ ቻሌንጅ የሚያደርግ ሰው ካለ ደስ ይለኛል። ካለ እንደዚህ አይነት ሰው ካለ አያደርጉም ዶክተርዬ አያደርጉም። ያውቃሉ። ሁለት ኮንቨርሴሽን ሁለት መስመር ኮንቨርሴሽን ካወሩ እንደሚያምኑ ያውቃሉ። እና አንዱም ኮቨናንታቸው ያው ላለማውራት ነው ከኛ ጋር ማለት ነው። ምክንያቱም ካወሩ ሰዎቹ ራሱ ያውቁታል የተሳሳተ መንገድ ላይ እንዳሉ ማለት ነው። ኦኬ አይ በጣም ቆንጆ። እንግዲህ እኔ የመጨረሻ መልእክት የማስተላልፈው ምንድነው? የክርስቶስ ኢየሱስ ቤተክርስቲያን ስርዓት ያላት ነች። የክርስቶስ ኢየሱስ ቤተክርስቲያን ኦርደር ያላት ነች። እግዚአብሔር የስርዓት አምላክ ነው ይላል መጽሐፍ ቅዱስ።
ሁከት በቤተ ክርስቲያን ውስጥ ከገባ መውጫ የለው። የክርስቶስን አካል ነው የሚያዛባው። ስለዚህ በሆነ መንገድ የምትሰሙን ሰዎች ካላችሁ የምንነግራችሁ ይሄንን ነው። በጭካኔ አይደለም ስለናንተ የምንናገረው። ኬር እያደረግንላችሁ እየወደድናችሁ በወንድምነት ስፒሪት ነው የምንነግራችሁ። በወንድምነት ስፒሪት ነገሩን እንደማያውቅ የመንፈስ ቅዱስ ልምምድ እንደሌለው ሰው ሩቅ እንደሆነ ሰው አይደለም የምንነግራችሁ። በልሳን እንደማይጸልይ ሰው አይደለም የምንነግራችሁ። የእግዚአብሔር የመንፈስ ቅዱስን ኃይል እንዳልተቀበለ ሰው አይደለም የምንነግራችሁ። የእግዚአብሔርን ቃል እንደማያውቅ ሰው በቤተ ክርስቲያን እንዳላደገ ሰው አይደለም የምንነግራችሁ። ነገር ግን ይህንን ሁሉ ነገር የተለማመድን ሰዎች ነን። መንፈስ ቅዱስ በሕይወታችን ውስጥ የሰራ ሰዎች፣ የእግዚአብሔርን እሳት የቀመስን ሰዎች፣ የእግዚአብሔርን ቃል የቀመስን ሰዎች ነን። የወንድማማችነት ፍቅር የሚገባን ሰዎች ነን። በዚህ መንፈስ እንነግራቸዋለን። ማለት ከጌታን ከተቀበልን 6 ቀናችን አይደለም፣ 6 ወራችን አይደለም። ምናልባት አንዳንዶቻችሁ ጫት እየቃማችሁ በነበረ ጊዜ ነው ጌታን እኛ የተቀበልነው ጫታችንን ትተን። ይሄ አካሄድ፣ ይሄ የእብሪት አካሄድ፣ የትዕቢት አካሄድ ለቤተ ክርስቲያን አደጋ አለው። ለወጣቱ ማህበረሰብ አደጋ አለው። እናንተን እያየ የሚያድግ ወጣት ነገ ችግር ውስጥ ነው የሚገባው። ዛሬ እናንተ አቋማችሁን ቆም ብላችሁ ይሄ መንገድ ልክ አይደለም፣ ማስተካከል አለብን፣ የክርስቶስ ቤተክርስቲያን ይሄ አይገባትም ብላችሁ ነገሮችን መለስ ብላችሁ እንድትቃኙ፣ እንድትስተካከሉ፣ እንድትመለሱ እንነግራችኋለን። ነገሮችን ዝም ብለን በአንድ ቀን ተነስተን ልንናገር አንችልም። እኛ እንትን ነው ባይዘው አስተያየት ነው መስጠት የምችለው። ምንም አይነት ኦፊሻል ታይትል ስለሌለኝ አስተያየት ነው መስጠት የምችለው እና እንደዚህ አይነት ነገር በማውራት ጊዜያችንን እንድንጨርስም አታድርጉ። ወደ ወንጌላችን እንመለሳለን። የቀንና የማታ ርዕስ እንደማይሆን ግን እርግጠኛ ሆኑ። ይሄ እናንተ ርዕስ ልትሆኑ አትችሉ። ርዕሳችን ክርስቶስ ነው። ወገኖችም ወደ ክርስቶስ ርዕስ ተመለሱ። በስሜት ተነድታችሁ የማይገባ ነገር እያደረጋችሁ ያላችሁ ወገኖች መለስ በሉ። ወደ ወንጌላችን እንመለስ። እኛ ርዕሳችን ኢየሱስ እንጂ ይጩህ አይደለም።